ጥቅምት 27 መድኃኒዓለም ተሰቅሏል። እሺ አንዱ ይሰቀል። ጥር 27 ማን ነው ደግሞ መድኃኒዓለም ተሰቅሏል። መጋቢት 27 መድኃኒዓለም ተሰቅሏል። ህዳር 27 መድኃኒዓለም አራት አምላክ ነው የተሰቀለ። ጥር 27 መከበር አለበት እንዴ? ጥር 27 ተሰቅሏል። ሌላ አምላክ የተሰቀለ አንድ ወልድ የተሰቀለ መጋቢት 27። ከዛ ውጪ መድኃኒዓለም የሚባለው ነገር አናውቀውም። የወርሃዊ በዓል አለ። እንዲያም ጨበጥ ሲያረጉን ደግሞ እንተኔ ናቸው ማለት መባጽዮን ናቸው። ሲገቡ ግን ታቦት የለም። አሁን ተዘጋጅቷል። መጋቢት 27 ሊሰቀል ጥቅምት 27 ማን የተሰቀለ መጋቢት 27? መጋቢት 27 ኢየሱስ ክርስቶስ አንዱ አካል ወልድ ተሰቀለ እናምናለን። እሺ መቼ ደግሞ ተሰቀለ? ደግሞ የጥቅምቱ ማን ነው የተሰቀለ? አሁን እኮ አራት ቢሆኑ ጥሩ ነበረ። አንዱ ጥቅምት 27፣ አንዱ ህዳር 27፣ አንዱ ጥር 27፣ አንዱ መጋቢት 27 እንዳንል ደግሞ ሶስት ናቸው አካሉ። የተሰቀለ ደግሞ አንድ አካል ኢየሱስ ክርስቶስ ብቻ ነው። ጥር 27 29 ከተወለደ ታኅሳስ 29 ልደቱ ነው የምንለው ውሸታሞች ነው ማለት ነው። ወይ እናንተ ትጸድቃላችሁ፣ ወይ እኛ እንጸድቃለን፣ ወይ እናንተ ትወድቃላችሁ። ከቤተ ክርስቲያኒቱ ሕግ ውጭ የምታከብሩ አላችሁ። ያለ ዋዜማ ዋዜማ አለ፣ ያለ ምን ምናምን የምትሉ ሰዎች አላችሁ። አሁን በገጠሩ ሁላ ይዞታል። ጥር 5 አቦ መጋቢት 25 አይደል ባሉ ጥር 16 ኪዳነ ምሕረት የካቲት 16 ቃል ኪዳን ተቀበል። ወይ ቤተ ክርስቲያኒቱ ወጣችሁ የምትሰሩትን ስራ መስራት ነው ነገሩ። ወጣችኋል። ቤተ ክርስቲያኗን አንተታችሁ እንዲያርጋችሁ መስራት አሁን የምትሰሩት ሌላ ነው። ጎጃም ቤተ ክርስቲያን፣ ጎንደር ቤተ ክርስቲያን ለመስራት ሸዋ ሄዶ ካርታና ፕላን ይመጣ እንደዚህ አርገ ስራ። መሐንዲስ የምትባለው ሽንት ቤት ለመስራት ተመረቅህ እንጂ ስለ ቤተ ክርስቲያን ምን አግብቶ ነው አሁን የምታዳክር? ዳካሪ ደግሞ ምን አግብቶ ነው ደግሞ አንተ? ቤተ ክርስቲያን ያሳደገችን እኛን ነው ከሕፃንነት አንስተን። እንዲሁ ደጃፉ ስንት ይሆን? ምን ያህል ቁመት ይሆን? ምን ያህል ይርዘመ? ምን አውቆ ሆኖ አሁን የምታዳክር? እንዲሁ አንድ ጊዜ ምን አለኝ ኢንጂነር ነኝ አለኝ። ኢንጂነር ማለት ወደ አማርኛ ሲለወጥ እንጀራ ፈላጊ ነህ አሉ። እረገጣለሁ ሲል ሩጫውን እኔ ትምህርት የለኝም ጉልበት ግን ትንሽ አለ። ያስኮንን ከሆነ ነው በጉልበቱ ዳዊትም ጸድቋል። ጎልያድን የገደለ በጉልበቱ ደግሞ አለ ኢንጂነር ነኝ። ቤተ ክርስቲያኑ የምናውቃት እኛን እንጂ እሱ ነው የሚያውቀው። እና 11ኛው አንቀጽ እኛ ምን ሰራትን ስራ ይናገራል። በልስቲ የክርስቲያን ሆኖ ኃጢአት የሚሰራበትን ስራ ለመስራት የሚሄድ ሰው ሕገ እግዚአብሔርን ተጣላ አለ። ቆራቢ ሆኖ ካራምቡላ ማጫወት ትልቁ ኃጢአት። ጨዋት የሚባል በእኛ ዘንድ የለም። ዋዛ ፈዛዛ ካርታ መጫወት በካህን ደረጃ ከሆነ ስልጣን ያስይዛል። አንቀጽ 9 ላይ አለ። አንተ በስም ክርስቲያን ነው የምትል ከአመፃ ስራ ወግድ ያለው ሰለስቱ ምዕት። አብልጡልኝ ከማለት ወግድ። እኔን አብልጡልኝ አይደለም ማለት እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት አለ። እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት። ኧረ ሴቶች ባካችሁ የሚበላ ጠፍቷል። ኧረ ትምህርት ተማሩ እስቲ። ለእናንተ ማን ገንፎ ሊሰጣችሁ ነው? ጥርሳችሁን አውልቃችሁ በሀገራችን ጥርሱ የወለቀ ከብት ታርዶ ይበላል። ዛሬ ይህን ጥርስ ታወልቁና ይሄ ብንትሉ የሚፈልገው ሰውየው ጥርስሽን ነው ወይስ ሌላ ነገር አለ? እኔ አላውቀውም ያለን። ኧረ ተው ንስሐ አባት ተብዬ ነገ በረሃብ ጊዜ ቆሎ ካልበላ ኮቾሮ ካልበላ ደረቅ ካልበላ ምን ሆኖ ነው ይሄ ጥርስ ተሰብሮ ሌላ ጥርስ የሚደረግበት? ኧረ ወንድ ተብዬውም ዝሙት አትውደድ። ምን ሊደረግ ነው ይሄ? እኔ እኮ አንድ ብር ማያወጣ መስሎኝ ወሬ ተሰማሉ። በብር ትዕግስቱ ነው የሚደረግ ጥርስ ለማውለቅ እና ወይ ተወስክ ህብረ በዲበ ህብርከ በተፈጥሮ ላይ ተፈጥሮ አጨምርበት። ዛሬ መጨመር ግን ምንድነው? ገሌ ኧረ ምንድነው የሚባል ያለው ስም በተወለድ ጊዜ የሰጠህ እግዚአብሔር መልክህን
በዚያ ላይ መልክ አትጨምርበታለህ። እግዚአብሔር የሰጠው ነው። አፍንጫ መቀደድ፣ ጆሮ መቀደድ፣ ከንፈር መቀደድ፣ ከንፈር መቀባት ምን ዝሙት ነው የፈለጋችሁ? ይህ ምንድን ነው? ይሄ እዚህ ላይ ያለው ምንድን ነው? ሴቶችን ምለጡት የምትሏቸው ምን ነው? አለዚያ ጋራጅ ቤት ወስዳቸው አንድ ቀን ሙርድ ማድረግ እዚያ ወዲያ የዝንጀሮ ቂጥ ትመስላለች። የፈለጋት ፍለጋት ነው። እኛ ይሄ የቀድሞ ባነው እዚህ ነጋሪ ሀገር አለ እዚህ ወደዚያ የሚመጣ አህያ ባህር ዳር ሲመጣ ጀርባው ገጣ ባውቅ ነበር። ዛሬ ደግሞ ሴቱ ተገጦ ይሁን ከምን እንደሚሰራ ታውቃላችሁ? ከሰው ስጋ ነው የሚሰራ ያውቃል። ምኑ ነው የቀረን አሁን ከአሕዛብ ልዩነት ጅራታ ለማውጣታችን የወንዱ ምስት ይሄንን እኔ ነገራቸው ማይገበኝ። ኧረ ተዋበርን፣ ኧረ መረሻ ይጠፋናል። እይች ብንዘል ጎንደር መተማ፣ ከዛ ወዲያ እኮ የሰው ሀገር ነው ያለው። ከይች ብንዘል ደግሞ እስከ ደጀን ነው። ደጀን ወዲያ አባይ ማዶ እኮ የሰው ሀገር ናት ያች ሀገር። የኛ ሀገር እየሆነች አይደለችም። አዘኑ የት ቀርቶ ነው? እና በመልክ ላይ መልክ አጨምርበታል። ጸጉርህን አታሳድግ። ከመያም ጽብከ አነስተ ለቅርባን መስገርቶን ወጥመዳቸው የቀረቡ ሴቶችን እንዳያቀርብባል። ወይ ትሬስ ያሳይነከ እሉደ ጫማህን ቀለም አትቅባው፣ የወርቅ ጫማ አታርግ። ከመያም ጽብከ አነስተ ለቅርባን መስገርቶን ወጥመዳቸው የቀረቡ ሴሰኞች ሴቶችን ወደ አንተ ያመጣብሃል አለ። ግዴታ ውደጂ ነው። ደግሞ ዛሬ ምን መጥቷል እዚህ ላይ እንደዚህ ተብሎ እዚህ ላይ ይሄ እንደዚህ ድሮ እኔ ማውቅ የነበረ የመስጊድ ፉቅራ ነበረ። ዛሬ ሁሉም ነው የፉቅራ ተላላኪ። እንደ ፉቅራ እንደዚህ ይሆንና እንዲህ ምን ፈልግ ነው እኮ ምን ፈልግ ምሽቱ አቸንፈው ተጠቅቶ አሁን ምንድነው ምኑ እንደነው ሴት ፈልጋለሁ ካልናማ እዚህ ላይ ግማሹን አንድ 30ውን ላጋባ ፈልጊ። ከዛ ደግሞ ፀጉር ማሳደግ ነው። አንቀጽ 51 ላይ ምንድነው የሚል? ፀጉሩን ያሳደገ ሰው ቤተክርስቲያን እንዳይቀበር ስጋ ወደ መለኮት እንዳይቀበል ይላል። ፀጉር የሚያሳድግ ሴት ብቻ ነው። ያን በሚገባ ፀጉር ቀለም መቀባት ወራቢነቱና ተክሊል መደረሱ ለፀጉር መከምከም ነው ነገሩ። ሰባኪዎች ጥሩዎች ናቸው። ስለ አብርሃም እንጂ ስለ ወንጌል አታስተምሩ። ዘወትር መረቁ አብርሃም፣ ዘወትር መረቁ አብርሃም። እንዴት ነው አብርሃም? ስለ አብርሃም ብቻ እኮ አይደለም ቤተክርስቲያን ውስጥ የተሰራች። ዘወትር በቃ አብርሃም አብርሃም። እስቲ ወንጌል አስተምሯቸው። ሰው ንጹህ ሆኖ ስጋ መለኮት ይቀበል። በተክሊል ከተጋባ አለባበሱ ይለይ፣ አነጋገሩ ይለይ፣ ጭፈራ ቤቱ ይቅር። ጊዮርጊስ ተክሊል ተደርሶ ሹማቦ ሄዶ ጭፈራ ነው ዝሙት። የምትጋቡ ለዝሙት ነው። ልብሳችሁን አውልቃችሁ በቃ ዝሙት ነው። እንስሳትም አያረጉትም እናንተ የምታረጉት። ከዛም ደግሞ ተክሊል ተደርሶ እንደዚህ ሆኖ ከተማዋን መቀላወጥ ነው። እንደዛ ጊዜው ወደ ሆስፒታል ወስዶ ቢያስመረምሩት እኮ ሁለቶችን ነው እና አባ ተክሊል የሚያደርሱ ሶስት ነው። ለሶስት ሰው ነው አሉ ተክሊል የሚደረስ ምንድነው ስል ስላሴ ሶስት ናቸው አሉ። ስላሴ ሶስት ናቸው አይደል? ነው አይደሉ? ኦሮ በነገር ምን መጣ? ስላሴ ሶስት ናቸው። ተክሊሉም ለሶስት ነው አሉ። የስድስት ወር ልጅ ይሆድ አለ። የስድስት ወር ልጅ ይሆድ ሰትጆይቱ ሰውየው ለሶስቱ ሲያለሱ በአካላት በላቸው ሄኖ ዓለም ይንት ለፎቶግራፍ ለጥልቅ እኮ አይደለም አሁን ተገኝ የሚደርሰው ለፎቶግራፍ ለመስራያ ቆርባል ለመባል ነው እንጂ ለሁለት ፍሬ እግዚአብሔር አይደለም። በዚያም ደግሞ ቆርቦ ተጋብተው ደግሞ ታብሌት ማዋጥ ነው። ፍጥረትን ማጥፋት ከሆነ ሰዶምና ገሞራ በምን ነው የጠፉ? ፍጥረት በማጥፋት አይደል? ሰዶም ገሞራ ሲባዮ ሱናማ ሱዳማን ያጠፋ በምን ነው? በፍጥረት ማጥፋት አይደል? ሌላ ምን ነው? በይፋ ምንም እፍረት በሌለው ነው ዛሬም ሲደረግ ነው። ስለዚህ መድረክ ላይ ማስተማር የቅዱሳን ታሪክ ደግሞ ለቅዱሳን ዛሬውን አቡነ ዘራብሩክ ያወራቸው ነው ቅዱስ ሩፋኤል። ስለዚህ ማስተማር ይችላል። ነገ አቡነ አረጋዊ ናቸው ያመት ናቸው። ቅዱስ ገብረ ክርስቶስ አለ። ስለዚህ ማስተማር ይችላል። ዋናው ግን ወንጌልን ማስተማር። ወረደ፣ ተወለደ፣ ሞተ፣ ተነሳ፣ አረገ። ዘበላ ስጋዬ ወሰት የደሜ ቦይ ወዘላለም ስጋዬን የበላ ደሜን የጠጣ ንጹህ ሆኖ ለዘላለም ሕይወት አለው ብሎ ማስተማር ነው። ወንጌል የምትሰበክ ከሆነ ኦሪት ከሆነ ደግሞ ኦሪትን መስበክ ነው። ስጋው ደግሞ ምን አስፈልግ? ከዚያ ምን ሆነ?
ሲቆርቡ ቪዲዮ መቅረጽ ነው። ክርስትና ሲነሳ መቅረጽ ነው። እኔስ እንጃ አብራችሁ ሚስት ጋር ስትነሳ ሳትቀረጸው ትቀራለህ ይመስለኛል። ጅራት ነው የቀረ እንጂ ግብረ ሰዶም የማይሰራ ማንም የለም። ባህር ላይ አግኝተዋል። እየሮጠ ሄዶ ገባ። አንተ ምንድን ነው ብዬ መለስ አደረገው። ክርስትና ሲነሳ ቪዲዮ ሊቀርጽ ነው አለ። እምነት የለውም። እነ ጫማው ነው ጊዮርጊስ ሲረገጥ ያየው። እርግጥ ያርገው። እናንተ ምንድን ነው አማላችሁ? ምንድን ነው ለውጣችሁ ከእናንተ ማለት ነው? የምታምኑ ከሆነ ማመን ነው። መታመን ከሆነ ተሰመቶ ነው። ክርስቶስ ማለም ምንም እንኳን እያለም አንተ ያማረ የደመቀ አትልበስ፣ ይህች ስህተት ታመጣብሃለች አለ። ድርቶ ለባሹን እኮ የሚፈልገው የለም። በማዕለል ቀለም የተቀባ ያጌጠ ጫማ አታደርግ። በጣት በአስሩ ጣቶች ላይ ቀለበት አታደርጋለህ። ስህተት ነው ያመጣብሃል። ይህ ሁሉ የዝሙት ምልክት ነው አለ። ጸጉር መበጠር፣ እዚህ ላይ መከርከም፣ ኧረ እንደው ባታረጉት ምን አለ። ጅራት ብቻ ነው ያለ ይኖር ሆነ ከተማ ብዘው ተሄጅ አለው። ደግሞ ሞክሩ እንደዚህ እዚህ ላይ ጅራት ታረጉና በአራት እግር እየተጓዛችሁ ሞክሩ። ያው አድርጋችሁ አለ ጉርድ መታጠቅ እኮ ግብረ ሰዶም ለመስሪያ በቁም ለመገናኘት ነው። ልብሷን ስተምታዋል ሰዓት የሚሄድበት ነው እንጂ አሁን ክርስቲያን ጉርድ ይለብሳል? ምንድን ነው አሁን ጉርድ መለበሱ ምንድን ነው ጥቅሙ? ይህንን ተከናነባችሁት። ይህንን ቦዘን የምታደርጉት ምንድን? ወንዱ ደግሞ ሱሪ ታጠቁ አለ ደግሞ እንዲህ ሲል መነጻጸሪያ ሁላ ይታያል። እዚያ ዝንቦች ህርህር ይላሉ። የቂጡ መሸፈኛ የለውም እኮ ወንድ ነኝ ብሎ ይናገራል። የሀገራት ሌባ ባንዲራ ቀዳጅ ወጣት ነው። አይንህን ያውጣ አንተ ሌባ፣ የሀገሪቱ ሌባ። ስለ ሀገር ምን ታውቃለህ? ወሬ ነው የምታወራ። ቴዎድሮስ በላይ ዘለቀ አንጀትን እንዳል ጦር ይዝለቀውና ዘመቻ ሲሉ እና የጥሪ ጉጆዋ ነው ደብተኛ አንተ ድጉይ የእንጀራ ትል ሀገርና እንደ ወዲያዝ ኧረ ብታገኛት ትሸጣት ነበረች። ይዘት ጠፍቶ ነው እና ይህን አታርጋል። ስህተት ነው እኮ እንደዚህ። ይህንን እያወገዙ ነው የተናገሩ። ጸጉርህን ዝርዝር አድርገህ ሹርቤ አትሰራው አለ። አዎ ጸጉርህንም ይህንን የሪዝን ጸጉር ወዲና ወዲህ አታበጥረው አለ። እንደነሸሁ እንዲህና እንዲህ ተብሎ እንደነሸሁ ቆብ ይደረግና ደግሞ ጸጉር በዚህ ላይ ተብሎ ባይታዊ እንዲሁ ባሌ ብትዩ ምን አለ እንዲሁ ባይታዊ ከማለት ወይ ደግሞ ባታም ብትዩ እንደዚህ ጥብልል በቃ አንድ ግንባር ጦር ይይዝ ነበር። ምንኩስናው ይሄ ነው። ባቱ ራሱ 5 ውሻ እኮ አይጨርሰውም። ባይታዊ ነው ያንቺ ባይታዊ። አንድ ቀን ጀረፎ ከእጁ ከተያዘ ባይታዊ ነው። አገር ይዝስ በባይታዊ ተቀለጠለደ። እኔ የተወለዱ እስካሁን ይኸው ቤተክርስቲያን ታውቃለህ። ባይታዊ አይቻለው ኃጢአት የሰውሮኝ ማለት ነው። ለእናንተ ግን ገልጾላችኋል። ባይታዊ ባታዊ በሉ ባት ያለው ነው። ባት የተንጠበለለ ደረታ ሽጉጥ ይዞ ይጓዝ ሄጅግራው የኛ ጎረምሳ ከተማው የሚያውቃል። መጣልሽ ዘወትር መጣልሽ ነው። እንዲሁ እኔ ግን እንዲሁ መጣብህ ብሎኝ አያውቅም። ሴቱን ነው መጣብሽ ይላል። መጣብሽ ሩጭ ወንድ አራያውን ምሳሌውን አይለውጥ አለ። አራያ እግዚአብሔር ነው። ጸጉር ማሳደግ ለክርስቶስ ፈጣሪ ያለው ማለት ነው። መከናነብም ያው ነው። የሴት አራያ ሴት የሚከናነቡ ወንዱ ያዝብናል፣ ታዛዥ ነን፣ ተገዥ ነን፣ ከስጉር አካል ነው የተፈጠርነው ሲሉ ነው። ይህንን ሕግ ከልክሎታል አለ። አዎ አንተ ሀብት ቢኖርህ ስራ ከጠላህ ሲራክ ምን ብሏል? ስራ ካገኘ ገንዘብ ሰብስብ ከነዳያን ጋር ብለው። ኧረ እኔ ይበቃኛል ከርሞ ነው መት ብሎ እጅን ጥፍጥፍ ብሎ መኖር አመች አይደለም። መስራት መርዳት ይሄ ነው። አዎ ያለ ስራ አትኑር።
አንዳንድ አለ ጡረታ ነኝ ያገር ገመል እንዲያው መንግስት እኮ አጥፍቷል። ጡረታ ሲወጣ እስር ቤት ነበር ማግባት። ማሰራ ምንድን ነው? እንዴት ነው ጡረታ ነኝ እየዋጥ እየሰቀለጥ ነው ጡረታ ነኝ? ያገር አንባዛ አገሩን የምታፈርሰው አንተ አይደለ? ጡረታ አይደለ? መሸታ ቤት ትሆናለህ። እንደዚህ ነበረ አይደለ? ኃይለ ሥላሴን ታማለህ፣ ደርግን ታማለህ፣ አንዱን ታማለህ። በቃ ህዝብ እንዳይረጋጋ ያደረገ ጡረታ ነው። እኔ መንግስት አንድ ቀን መድረክ ቢሰጠኝ ጡረታ ሲሆን አውጥቶ እንደዚህ ማለሙ ጉድጓድ ካለ እዚያ መተው ወይ ገዳም። ሻይ ቤቱ ወሬ ነው። መኪና ስንሰፈር ወሬ ነው። ስለ ሀገር ሰላም የሚያወራ እኮ የለም። ስለ ቤተ ክርስቲያን ድህነት የሚያወራ እኮ የለም። እዚያ ቤተ ክርስቲያን ትሄዳለህ ላትሳለም፣ እዚያ ትቀመጥና እና ወሬ ዝንብና ወሬ ነው ወርሶ የሚውል አሰራም ስራ። እኔ አዲስ አበባ ስሄድ ወሬ ስፈልግ ማለት ነው አራዳ ጊዮርጊስ እሄዳለሁ። አቤት ያለ ወሬ፣ አቤት ያለ ወሬ። እንዴ ወሬ የፈለገ ከዚያ ነው። መዝናናት የፈለገ ደግሞ እዚያ መገናኛ ነው መጋኛ ነው የምትሉት። ያ መገናኛ ነው ውር ውር የሚልበት። አረጃችሁ ወዲያ ወሬ ምንድን ነው ደግሞ? የዛሬ ወጣት ሆኖ ነው ይላል። እኛማ እንዲህ እናደርግ ነበር፣ ሴቶችን እንሰርቅ ነበር። በቃ ሌላ እኮ የለም። ስለ ሀገር በጉነት የሚያወራ እኮ የለም። እና ጡረታ ሲሆን እኔም አንድ ሁለቱን ቀበለው ነበር እዚህ ገዳም አስሮ ሲሞት። በቃ ለሀገር ሸህ ምን ያደርግ ሰው ሰላም ካልሆነ እንዲያው እቺን ሰዓት እናገኘታለን። ፍታት ተፈቶስ መቀበር ይገኛል። እለት ሰርባ መቆረብስ ይገኛል። አጽምስ ቤተክርስቲያን ላይ መገኘት ይገኛል። ነገ ሰላም ከሌለ እኮ የተቀበሩት ሰዎች ሄደው ይቃጠላሉ፣ እርሻ ይሆናሉ። አንተ ሰው ከቤት ስትወጣ ከበጎ ምዕመናን ጋር አብረህ ሁን አለ። እየተነጋገርነ ሃይማኖታችን ነው መሄድ ያለብን። ስትሄድ ከበጎ ምዕመናን ጋር ሁን አለው። ሰው ከሚያሙ ከሚበጥሱ አይደለም። በመካከላችሁ ላይ ንዝንዝን ክፋትን ልታው ይገባችኋል። አቤት እዚህ ላይ ያለ አሁን ስንጨቃጨቅ ያደረሰ ሰዎች ስንቶች ናቸው? ባለ ትዳር አትለቂኝ አትለቀኝ ወጣ ብለሽ ማተይ እንዲሙኝ ነው እኮ ስትጋቡ ወይም ደግሞ አስፈቅዱ። ቄሶች ለአንድ ወር ብላችሁ ተጋብታችሁ ካልጣፈጣችሁ እየቀልበለ ነገሩ ቀን ነው የማይጣፍጣችሁ፣ ማታ እንኳን ትነፋፈቃላችሁ ይመስለኛል። ሲኖሩ ሰላም ሆኖ መኖር ምን ለስንት ዓመት የምንኖርበት ነገ አፈርትቢያ ምን ሆናለን? ዘላለም የምንኖርባት መንግስተ ሰማያት ናት። ይሄ እኮ የተወሰነ ጊዜ የምንኖርበት። ምንድነው ጭቅጭቁ? ማናርፍ ምንድነው ጭቅጭቁ? ምንድነው ንትርኩ? መቼ ነው የምናርፍ? መቼ ነው አእምሯችን ሰላም ይሆን? እስተሚነጋም ይቸኩላል። ሲመሽ የሚጨንቀው ሰው አለ። እንደዚህ ነው እንኳን ለሚኖር ይሄን ያለው ስለ ዳኞች ብቻ አይደለም ማለት ዳኞች የታያቸውን መፍረድ ይችላሉ። በሁሉ ጊዜ ሁሉ በጎ ነገር ልታረጉ እንመክራቸዋለን አሉ ሰለስቱ ምዕት። ዘይት የለው የማይቆጠረውን ክብር ታገኙ ዘንድ እነግራቸዋለን አለ። አሁን እንደና አቡነ ዘራብሩክ ምንድነው 500 ገመል የተጫነው የጤፍ ፍሬ ያህል ያን ያህል ታማልዳለህ ብሎ ሰጣቸው። የኔታ እንዴት ነው ስላቸው፣ አይ እንደው በመጨረሻ አግንቶት ነው አሉ። ይሄን ያህል የሰጠው ብሎ አደነቁ። እንግዲህ የሌላው 12 ትውልድ 15 ትውልድ እንደዚህ ነው። የእሳቸው ግን 12 500 ገመል የተጫነው የጤፍ ፍሬ ያህል ታማልዳለህ። እንደዚህ ነው ለቅዱሳን የሚሰጣቸው። አብርሃምንም ነግሮታል። ነሐሴ 28 ቀን የዘከረህን እስከ 100 ትውልድ ብሎታል። ዳው ነው እንኳን ቢዘክር 100 ትውልድ 100 ጊዜ ቢዘክር 100 ትውልድ ያስመራሉ። አሁን እኮ የራሳችንን ማዳን አቃተን እኮ። ሁልጊዜ የምንሰራው በጥርጥር፣ ሁልጊዜ የምንጠራው ልቦናችን አይጠራ፣ ሁልጊዜ የምንሰራው ሌላ። ጸሎት ግትር ይባላል አቋርጦ አሎ ነው። ይሄ ሞባይል የሚባል ሰይጣን የመጣል እንደው ሞባይሉን ጥለ ነው ምንናል አቋርጦ አሎ ነው። ቀድሞ ሰዓት ነበር። ሰዓቱ እንደዚህ ያህል ሰዓት አለፈብኝ፣ ቅዳሴውን አቋርጦ መውጣት፣ ኪዳኑን አቋርጦ መውጣት። ምናስጨርሰው ከሆነ ገብተን ማስጨረስ፣ ማናስጨርሰው ከሆነ በዳር ተሰልመ መምጣት። ምን አስቸገረን? አቋርጠን ለምን እንወጣለን? የሚቋረጥበት እኮ የሆነ ምክንያት አለ።
እና ዝም ብለህ ጸሎቱም ጸሎት አይደለም እኮ ዝም ብሎ መባከን ነው። ሰዓት የለው ጊዜ የለው ጊዜ የለውም እኮ አንድ ቀን ጠዋት፣ አንድ ቀን 6 ሰዓት፣ አንድ ቀን 11 ሰዓት፣ አንድ ቀን ደግሞ ኧረ ምንም አለው ቅጥም የለውም እኮ 12 ሐዋርያት በተራ የተናገሩት ነገር አለ እና ርዕሰ ሐዋርያት ቅዱስ ጴጥሮስ ምን አለ? አንተ ልጄ አለ ከትእዛዝ ከሲኖዶስ ያመጣው ነው ክፉ ነገር ተናጋሪን አትሆን አለ። በማንም ላይ ክፉ ልትሰራ አታስብ። እንዲያው ክፉ ነገር መስራት እስቲ እንተው። በቢሮም ተስማምታችሁ ኑሩ። አገራችሁ ኢትዮጵያ፣ እናታችሁ አባታችሁ መንግስት ነው፣ ህዝብ ነው የሚያስተዳድር። ተስማምታችሁ ኑሩ። እርስ በርሳችሁ መባጨቅ ይህ ወገን የምትሉት አለ። ወገን ሳይሆን ወገል። እኮ የመጣችሁበት ሀገሩም አታውቁት። ድሮ ቅኔ ቤት ሳለነ ምን ይመጣል? ያቸፈረው ልጅና የማርቆሱ ልጅ አንድ ላይ ሆኑና ጎጃሚዎች ነን ይላል። የደንቢያውና የጋይንቱ አንድ ላይ ሆኖ የጎንደሬ ነን ይላሉ። እስቲ ጋይንትና አሁን ደንቢያ ምን አገናኘ? አቸፈርና አሁን ደብረ ማርቆስ ምን ያገናኘ? የሄደበትን ትምህርት ተምሮ አይሄድም። እናንተም አሁን የመጣችሁበት በየከተማው ላይ በየነገሩ ትነግራላችሁ ስለ ንግዳችሁ። የመንግስት ሰራተኛ ስለሆነ የመንግስት ስራ ምን አገባችሁ? ይባብ የተወለደውን ከማርቆስ መጥቶ ውጣልኝ። ለምን ውጣልኝ ይላል? ለምን ወጣለሁ ሀገሬ ነው ብሎ እንደው አይመታም እንጂ ሰው ድርግም ቢያደርግህ ምን እንደምት ተስማምተህ ትኖር ወይስ ብለህ ይባብ የመጣውን ዘጌ የመጣውን ማርቆስ ተነስቶ ጋይን ተነስቶ ውጣልኝ። እንደኔ ያለ ደግሞ አንድ ነፈለል ያለ ደግሞ በሁለት ብር ተገዝቶ ይመጣል። እኔ ነኝ ቤተክርስቲያን ማዝዝበት። እንዴት ነው የሚያዝዝበት? ህዝብ አይደል የሰራው? ህዝብ ያዝዝበት እንጂ ምን የሚያገባኝ ነገር አለ? ነገር ስትፈልጉ ቤተክርስቲያን ሄዱ። ውሸት ስትፈልጉ ስርቆት ስትፈልጉ ቤተክርስቲያን ሲሰራ እዚያ ባል ሆኑ። እዚያ ሙጥጥ አድርጋችሁ ብሏት መቼም አትጸድቁ። ማን ይሙት አንድ ቤተክርስቲያን 10 ዓመት ማያልቅ ያያችሁት ላይ ሊበላ እንኳን በ4 ዓመት ነው ያለቀ። እቺ እንኳን ደውነ ትንሽ ናት ቤተክርስቲያን ነው። ለታች 12 ዋሻ አለው፣ በወዲያ ገጥ 12 ዋሻ አለው። ይሄን ያህል ተቆፍሮ ይሄን ያህል ብረት ተነጥፎ 4 ዓመት አንድ ቀን ጥላ ይዞ ሳይልም ምዕመናን ወረወሩ። አሁን አራን ደግሞ ቆይታውታላችኋል። እሷ ደግሞ አሁን ተጀምራለች። 18 ነው 19 ወሩ ነው። የከተማው ቤተክርስቲያን ወደ ታች ነው ብሩ የሚሰጥ ነው ወይስ ወደ ላይ ነው? እናስጥም 12 ኮሚቴ 12 ፎቅ ካልሰራ አይመረቅም አሉኝ። አንድ ቀን ነግረውኝ እኔ እንደ ቤተክርስቲያን ተሳልሞ መሄድ ብቻ ነው የምወድ። ሌላ እንደው መነካካት አልወድም ብዙ። እንደው ከሄዱ ሳትነካኩ አትቀሩ። ሌላ ቢቀር ውል ሲያዝ እኛ ሀገር ባረቄ እናንተ በቢራ በሌላም ይኖር ይሆናል እንደ ያኛኝ የሚባል የራስን ገንዘብ አውጥተህ በል ስስታ እና ቅዱስ ጴጥሮስ እንደዚህ አለ። መስመር እየሰጠ ሄደ። ሁለት ልብ አትሆንም ማለት የቅዱስ ያዕቆብም ሐዋርያው ምንድነው ያለ? ሁለት ልሳን አትሆን አለ። ለአንዱ እውነት ለአንዱ ውሸት አትናገራል። ይህም ደግሞ ቅዱስ ጴጥሮስ ሁለት ልብ አትሆን አለ። ከቤተክርስቲያን አይደለም ታማልደናለች ብለን ጸሎት አድርገን እንሄድ። አሁን የመጣ ምንድነው? ዝም ብሎ መዛበር። አንዳንድ ጊዜማ እንዲህ ጉዞም እኮ ወደ እንትን ስተሩ አይቻቸዋል። ማነው እዚህ የደብረ ወርቅ ወደ ላይ ያለው ገብርኤል የቅባቱ ነው። ቅባት ትኖራላችሁ እናንተ ጎጃሞች ስለሆናችሁ እንዳያማችሁ ፍጥርቅ ያርግ ቢያምስ ምን አባት ሆናለህ አንተ የጉዞ እምነት ፍጥርቅ ያርግ ምን ልትሆን ሀገር የምታሰድብ ጎጃም ባህር ዳር ውስጥ የለም አለ መስሎኛል። አንድ ሁለት ምናምን ቤተክርስቲያን አለ መሰል ቅባት ነው። የቅባት ቤተክርስቲያን ምልክቱ መስከረም 18 ኤዎስጣቴዎስ የሚከበርበት የቅባት ቤተክርስቲያን እና ምንድነው ያለ? ሁለት ልብ አትሁን። በቃ አንድ እግዚአብሔር ካመኑ ሌላ ምን ይደረግ? ሌላ ምን እናመጣን ነው? የዚያ የዲማ አካባቢያ ላይ የዝና ጊዮርጊስ ይባላል። አንድ ሰውዬ ምን ይላል? እንዲያው የዝናው ጊዮርጊስ ልጄን ብትገልልኝ 5 ብር እሰጥሃለሁ ይለዋል። አፋፉ ላይ ሆኖ ኋላ ዘወር ይልና ዲማን ያያል። በላንተ ሳይሆንልህም የዲማው ጊዮርጊስ ደግሞ እርዳው እባክህ ብሏል። እንደዚህ ነው እኮ ሰው
አሁን ባህር ዳር ጊዮርጊስ አንድ ጊዮርጊስ ይኖራል። አዚያ ይሳልና በል እስኪ አንተ የባህር ዳሩ አንተ ትሻላለህ የቀድሞ ነው እኮ የሚል ያንን እኮ ዝም አዲስ ቤተክርስቲያን ከሆነ ስለት የሚሰማ የሚያድን የሚያማልድ እኮ አይመስሉም። እና የዝናው ጊዮርጊስ አለ ልጄን የምትገልልኝ 5 ብር ግን የዲማ ወርደው ገንዘቡ ግን ላንተ ነው የምሰጥህ ብሎታል። ለይዝን ነው እንደዚህ ነው እኮ ሰው ያለ። ሚካኤል ይበልጣል፣ ገብርኤል ይበልጣል። እገሌ ገዳም ነው የሚያማልድ፣ እገሌ ገዳም ነው። ቅዳሜና እሑድ ቅዳሜ ቃል ኪዳን ሲከበራት አንቺን ያከበረው ብሎ ተሰጥቷታል በኦሪቱ 1000 ትውልድ። እሑድም እንደዚህ ነው ቃል ኪዳን ተሰጥቷታል። ማን ሰራው? ትናንት አሁን ዛሬ ጉዞ ለመምጣት ሰውነታችሁ ስትታጠቡ ልብስ ስታጥቡ ነው ያዋላችሁ። ማን ሊያያችሁ ነው? እኔ ነበር ማያችሁ። እኔም ብዙ ማያስተውል እኮ ማን ሊያይሽ ነው ማለት ነው። ጉፋያ እንዴ ምኑን ልታይ ይሆን? ቅዳሜና ሰኞ እስከ ዓርብ ታጠቡ። ድፉ ማይለቃችሁ ከሆነ አንድ ኬሻ ሰጣችኋለሁ። እዛ ባህር ዳር እንትኑ ማን እጣና ውስጥ አድርጎ እንደግብጦ መንከር ነው። አንድ ቀን ትምህርት የት መሄድ አለባችሁ? ድባንቄ ትሄዳለህ። ትሄዱና እዩዋቸውማ መልካቸውን እዩዋቸው። ሐውልቱ ውስጥ ያሉትን ሰዎች ስንት ዓመት 50 ዓመት 60 ዓመት ሲል እኔም ነገ የምሞት ነው ይብላችሁ። እንዲያው ከመድረክ ላይ ከመስማት እኮ መቃብሩን ማየት እኮ ትልቅ ነው፣ ትምህርት ነው። እንዲያው መድረክ ላይ ከሚያስተምረኝ ሬሳ ሳይ ነው እኔ አይምሮ የሚመልስ። ገሌም ሞተ እኔስ ምን ያህል ቆይ ነው ይላል። እስቲ እናስበው ምን ያህል ምን ቆይ። አንደኛ ጓደኛዬ ተናግረዋል እኮ ክርስቶስ ዓለምን አይወዳትም አሉ። እንዴት አሏቸው? እወደዳት 100 ዓመት አይኖርም ነበር። በ30 ዓመቱ ጥሏት ይሄዳል። ዓለም ጅን ሁና ነው አይሉኝ? እውነታቸውን ነው። አልንደዛደዝም ማለና ጥሏትብስ። እመቤታችን ደግሞ ንግስት ልትሆን ለአውሮፓ ንጉስ ቢልክባት በ64 ዓመቷ ነይ ብሎ ወደ ላይ ዓለም ይወደድ ከሆነ እመቤታችን እኮ 10,000 20,000 ያኖራት ነበር። ትልቁ ሰው ሲሞት ሄዶ ማየት፣ ትልቁ ጥለው ሲሄዱ ማየት፣ ይህ እኮ ትምህርት ነው። አብርሃም በፀሐይ ተመራምሮ አምሯን አይደል? እኛም ደግሞ እነዚያ ጥለውት ሲያብድ ወዲና ወዲህ አብሮ መቃብር የሚገባ ይመስላል። ጥሎትብስ እዚያ ወዲያ ደግሞ እናንተ ታውቁበታላችሁ። እንፍሮህን ትቅማለህ የበልግ አህያ ይመስል አባትህ ሲወል ገብቶ እየተቃጠለ እናትህ ሲወል ገብታ እየተቃጠለ ንስሐ የሚገባም እኮ የለም። አዎ አብልጦልኝ አትበል አለ ቅዱስ ጴጥሮስ። ክፉ ምክር በጓደኛ ላይ አትምከረበታል። እንዴ ይህ ግምገማ የሚባል ሰይጣን ያላማዋል። ይህ ግምገማ ቢቀር ጥሩ ነበር፣ ሰው አስቦ ቢሰራ። አዎ እሱ ከተናገረ በኋላ ደግሞ ወንድሙ እንድርያስ እንደዚህ ያለ ደግሞ አዎ ቆይ ይትኩን ቀናዬ በወንድም ላይ አትቅናበታል ወይ መስተዋድየ ነገረ ሰሪ አትሁን። በጓደኛ አትቅናበት። ቢያገኝም መቅናት አመች አይደለም። ቢያጣም ደግሞ አንተ ድሃ ብሎ መሳደብ በጎ አይደለም። ቢማርም አንቅናበት፣ ባይማርም ደግሞ አልተማረም አንበለው። ወይ መስተዋድየ ነገረ ሰሪ አትሁን አለ። አሁን አገሪቱ በወሬ እንደምትናፈስ አንድ ቀን ባህር ዳር ሂጄ እንዲህ ግድርድር አደረግ ምን እንደው ስል ወሬው ነው የገፋኝ አልኋቸው። ወሬ አይገፋም ብላችሁ ነው? ስመጣ መንገድ ላይ መሸንቲ ላይ ጦርነት አለ፣ ከባድ መሳሪያ እየወደቀ ነው አለኝ። እንዲው ተውት በቃችሁ። ምኑን ነው ስታወሩ የከረማችሁት ነው ወዲህ። አሁን ዛሬ የምታወሩት ደግሞ ምንድን ነው? ወሬ ሲናፍቃችሁ ደግሞ ብድቅ ትሉና በመኪና መስመር ላይ ምንድን ነው ሲሏችሁ የውሻ ጩኸት። ኧረ ተሰስቻለሁ፣ ሰላማዊ ሰልፍ ነው ለካ። እኔ እኮ የውሻ ጩኸት መስሎኝ ነው። ለማን ነው የምትጮሁ? ወይ ታቦት ይዛችሁ ጩሁ፣ ወይ መስቀል ይዛችሁ ጩሁ። አስፋልት ለአስፋልት ማን ሊሰማችሁ ነው? የአካዲ አሜሪካ ሊሰማችሁ ነው? ዱካውን ያጥፋውና መድኃኒዓለም ማን ሊሰማችሁ ነው? የምንጮሁ ነው እኮ አባቴ እየገረፈኝ ብጮህ ምን ጥቅም አለ? ማን ያድነኝ? ተስማምታችሁ ማምትኖሩ እና ተስማምታችሁ ዘረፋውንም ደግሞ አብራችሁ ነው መዝረፍ እንጂ ዝም ብላችሁ አይደል። የብቻህን አትዝረፍ። አንተም መቼም ዘረፋ ይዛችኋል አይደል? እኔ አሁን እስከ 2 ዓመት እንዲያ ባጡም ሳይሸጥ አይቀር ዘርፋችሁታል። ቢሮ ያለ ምን ያለ ሞተተተ አድርጋችሁታል። በቃ ዘራፊን እኮ ተሰብስቦ ያለ ተሳስቼ ከሆነ ገነት ያግባኝ መድኃኒዓለም።
እንደው ድንገት አልተሰስቼ እንደው የሚገኝ ዘርፋችሁ ታልኩ መሬት ደልዳይ እናንተ ምን ደልዳይ እናንተ መጠጫ ስታጡ የባህር ዳር ቤት የሚፈርስ ሰኔና ሐምሌ ነው። በጋ ፀሐይ ነካቸዋል። ዝም ነው አፍርስ ቤቱ ታደለ ያሰራውን እንዳለ ያስፈርሰዋል። እንዳለ ያሰራውን ፕላኑ እንደዚህ አይደለም፣ ካርታው እንደዚህ አይደለም። ያን ከርታ ታዲያ አዎ ነፍሰ ገዳይ አትሁን፣ ቁጡ አትሁን። አዎ ቁጣ ወደ መግደል ወደ ነፍስ መግደል ያደርሳል። ታግሶ ነው። ሴቶችም ደግሞ ውሎ ሲመጣ እንጀራ ስጡት። አንበሳና ወንድ ልጅ ከበላ ምንም አይልም። ነገር አታቆዩ። ልግብ ዲነ የተመሽቶ መጥቶ ነው ይላል። እንዲህ አይባልም። ጓደኛው ጋር ከቢሮ ችግር ደርሶበት የመጣ ይሆናል። ዝም ብሎ ቀረብ አድርጎ በልቶ ከዚያ ወዲያ ለጥ ነው። ሌላ ቀን በጥቅምት የሰማችሁትን በተይሳስ በምናምን ወዲያው አይነገርም። እንዲያው እንትኑ ሲጠብ ወጥ መስራት ሲያቅታችሁ አፋችሁ እንደዚህ ያርጋችሁ ትቆያለች። እንደ ጣናሳ የጣናሳ ነው ባህሩ ላይ ቦቅ ቦቅ ነገር አይቆይም። ነውር ነው። ቢሳሳት ቢማታስ ዝም ነገር አይቆይም። ደግሞ ያሁኑ አይችልም እኮ ዘይት የበላው አይምሮ አይችልም። ፌስታል ማለት ነው። ይሄ ስጋም የበላው ነው። የቀድሞ ልቡ ደይና ነበር። በጥፊ ቀላቀለሽና ነግሬሻለሁ። ነገር አይቆይም። ምግብ እንካ ብላ ተባስቶ ከሆነ ደግሞ እና ትንሽ ቁርስ አድርግ እንጂ ምንድነው ብሎ ዝም በቃ አፈለገ ገብቶ የተኛ ዝም ተውት፣ አትናገሩት። አዎ በስድስተኛው ደግሞ ፊልጶስ ሐዋርያው ደግሞ እንደዚህ አለ። አዎ ያንተ ያልሆነውን የምትወድ አትሁናል። የሰው ሀብት አትውደድ። አዎ ፍትወት ወደ ዝሙት ይስባል አለ። ስትናገሩ ደግሞ መጥራችሁ ነው። ሲራክ ምን ብሏል? ወይ ታቅና አለ ብስተ ህጽንከ ምሽትህን አታስቀናት አለ። አንዳንዱ ብድግልና ዛሬ ያየኋት ቆንጆ አይ ምን ታምር ይላል። እሷ ደግሞ ብድግ ትልና አይን ያየሁት አኮበል ምን አኮበል ነው ትላለች። እንግዲህ ተሻሻጡ ማለት ነው። እንዲህ አይባልም። እሴት መካከል ስለ ሴት አይወራ ግብ ነው። እሴት መካከል ለሴት መውራት፣ ከጅም መካከል አህያ መስደድ ነገር ማምጣት ማለት ነው። ዝም ነው እንዲህ ያየኋት አይባልም። ዝም እና ሲራክ ምን አለ? ወይ ታቅና ለብስተ ህጽንከ ምሽትህን አታስቀናት። ስትመልስልህ ምን ትላለች? አያየሁት አኮበል ምን አሆነው ትላለች። ያ ነገሩ ፈርሶ ቁጭ ይላል። ዝም ነው ማለት። ስታገባ አቅምህን አግባ። ድሃ ከሆን ድሃይቱን፣ አጭር ከሆን ደግሞ እዛው ፈልገህ፣ ረጅም ከሆነ ረጅሙን ነው። አለዚያ ነግሬሻለሁ። ቁመትሽ ቀርፈፍ ይላል። አጭር ያገባና እንደ እንቅፋት ግርግርሽን እያለ አሳጥሮሽ ነው የሚያደርግ። ያንቺ ቁመት ያንቺ መልክ እያለ መልክሽን ነው የሚያሳጥር። አይ አትሆነኝም ነው ማለት። አጭር ሰው ነገረኛ ነው። ነገረኛ ቀናተኛ፣ አጭርና ቀጭን ሰው ነገረኛ ቀናተኛ ነው እና አኮያህን ነው ማለት። ያለ አኮያህ አትንደዘንስ። የሰው ሀብትም ሊያደርግ ነው። የሷ ያባቷ ሀብት ቢኖር ባይኖር ምንም አያደርግም። ቀን ሰርታ የራስን ታገኛለህ። በቃ ከሴት መካከል ቀልድ የለም። በሞባይል ላይ በምን ላይ የሴት ፎቶ እንዳይኖር። እንቅልፍ ተኝተህ ስልክ ስትጎረጉር እኮ ብታደርግ ሌላ ስራ እኮ የለትም። የሴት እጅ ያርፋል ማለት አፍንጫ በተንፈሱ ተው ማለት ስብስብ ማታ ስተኛ ሆነ ውስጥ ደብቀህ ነው ማደር። ነግሬሃለሁ። በጓደኛ ስልክ ታስደውላለች አንተን ለመፈተን ማለት ነው። አይኔ አሁን እኔ ያልኩ ሴት የለም ብዬ ነው። እናንተ ወንዶች ናቸው። በልስ እንዴት ገዳም የመጣ ሰው እኮ ወንድ ነው የሚቆጠር። በል አዎ ሰይጣነ ቁጣና ሰይጣነ መዓት አንድ ላይ ከሆነ ከገድል ያደርሳል አለ። ብድግ ተነስቶ ምሽትህ ከገሌ ጋር ታገኛታለህ ይለዋል። ተነስቶ ሲሄድ አብሮ ያናጉዳቸዋል። የመንፈስ ርኩስ ማደሪያው ክፉ ጋኔን ነው አለ። ምን ይላል?
ሰይጣን ትንሽ ነገር ካገኘ ያስፋፋዋል። አንድ ቤት ያገኛል ጠብቆ ሲያገኝ መጋደል ያደርስ እና ንስቲተ ሙባ እባብ ትንሽ ቀዳዳ ካገኘ አስፋፍቶ ወደ ታች ይገባል። ኃጢአት ደግሞ ትንሽ ጽነት ካገኘ አስፋፍቶ ሌላ ነገር ያደርሰዋል። እና ነገረ ሰሪ ያለ መስማት ነው። ወይ ተስማ ውዴተ በላለልኝ ቅዱስ ጳውሎስ ብሏል እኮ ባለቃህ ላይ ነገረ ሰሪ አትስማ፣ ወይም በትዳር ጓደኛ ላይ ነገረ ሰሪ አትስማ። በባለቤት ላይ ነገረ ሰሪ የሚመጣ አለመቀበል ነው። በባለቤትሽ ላይ ነገረ ሰሪ ከመጣች አለመቀበል ነው። ትዳርሽን ልታፈርስ ትወጣለች ትገባለች። ዝም እንዲያም ሲል ከሆነ ደግሞ ትንሽ ቸብቸብ አውርታ ስጨርስ አንድ ጊዜ ጠብ ብታረያት ፊቷን መለስ ትላለች። ትዳርሽን ለማፋታት ታይቶም ያልፋል ሰው እንኳን በወሬ ከሱ የከፉ